بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. ይህ የአምላክ ጽንሰ ሀሳብ በኢስላም የሚለው ትምህርት ነው። ዛሬ የምንማረው ክፍል 6 ነው። ክፍል 6 ምን ይላል? አምላክ አንድ ብቻ ስለመሆኑ ቁርአንና መጽሐፍ ቅዱስ 100% ይስማማሉ ይላል። ኢንሻአላህ ይህንን በማስረጃ እናያለን ማለት ነው። አክቹአሊ ለዛሬ የተዘጋጀሁበት ርዕስ የነበረው ያው ቁርአን ላይ ፎከስ አድርጌ ነበር እንትን እያልኩ የነበረው፣ ግን ያው መጨረሻ ሰዓት ላይ የአረብኛውን መጽሐፍ ቅዱስ ማንበብ ስጀምር እና ሰርች ማድረግ ስጀምር በጣም የሚመሳሰሉ ከቁርአን ጋር የሚመሳሰሉ ብዙ አንቀጾችን ሳይ ለምን አልጨምራቸውም በሚል ነው። ያው ለጠቅላላ እውቀት ይሆናቸዋል በሚል ነው። እና ያው የዛሬ ትምህርታችን የምታጠነጥነው ዋሂድ የምትለው ቃል ነው ላይ ነች። ዋሂድ ማለት አንድ ማለት ነው። ቁርአንም የአረብኛውን ቋንቋ በአረብኛ ቋንቋ የተጻፈ መጽሐፍ ቅዱስም ሁለቱም እቺን ዋሂድ አንድ የምትለዋን ቃል በተለይ ኢላሁን ዋሂድ በማለት በጣም በተደጋጋሚ የአምላክን አንድነት ይናገራሉ። መጀመሪያ ቁርአንን እንመልከት። ቁርአን ላይ አላህ ሱብሓነሁ ወተዓላ ደጋግሞ አንድ አምላክ መሆኑን የገለጸባቸው ቦታዎች አንደኛ የመካ ቁረይሾችን ይሄ የጣዖት አምልኮትን ውድቅ ለማድረግ፣ ሁለተኛ ጅስ ለማስተማር እውነታ ስለሆነ ለማስተማር፣ ሶስተኛ አይሁዶች ሊቃውንቶቻቸውን መነኮሳቶቻቸውን ከአላህ ውጪ በጭፍን በመታዘዝ የሆነ ወደ አምልኮ የደረሰ መታዘዝ ደረጃ ደርሰው ስለነበረ እነሱን ለመቃወም፣ ሌላው ደግሞ የኢሳ አለይሂ ሰላምን አምላክነትና የሥላሴን አስተምህሮ ለመቃወም ነው። በእነኚህ ነገሮችን ውድቅ ለማድረግ እነኚህ ነገሮች ትክክል ያልሆኑና ከጊዜ በኋላ የተፈጠሩ በሰዎች የተፈጠሩ አስተምህሮቶች ናቸው እንጂ ትክክለኛ የሆኑ አስተምህሮቶች አይደሉም በሚል አላህ ውድቅ ያደርጋቸዋል ማለት ነው። እና ቁርአን ውስጥ ማለት ነው አላህ ሱብሓነሁ ወተዓላ ዋሂድ የምትለዋን ቃል በመጠቀም ብቸኛ አምላክነቱን ወደ 20 ጊዜ ተናግሯል በተለያየ መልኩ። ኢነማ አላሁ ኢላሁን ዋሂድ፣ አላህ አንድ አምላክ ብቻ ነው። ወማ ሚን ኢላሂን ኢላ ኢላሁን ዋሂድ፣ ከአንድ አምላክ በስተቀር ሌላ አምላክ የለም እንደምታዩት ማለት ነው። እና በዚህ መልኩ ያው አላህ እዩት ዋሂድ ዋሂድ የምትለው ቃል ዋሂድ እና ከአላህ ስሞች መካከል አንዱ ደግሞ አልዋሂዱ ነው። ይሄ ስሙ 6 ጊዜ ተጠቅሷል በቁርአን ውስጥ። አልዋሂዱ ማለት አንዱ ማለት ነው። ወደ መጽሐፍ ቅዱስ ደግሞ ስንሄድ ደግሞ ሙሳ አለይሂ ሰላም ማለት ነው ከ10ቱ ትእዛዛት መካከል ሲያስተምር እስራኤል ህዝቦችን ማለት ነው which is ኦሪት ዘዳግም ምዕራፍ 6 አንቀጽ 4 ላይ ምን ይላል? ኢስማዕ ያ እስራኤሉ ይላል። እስራኤል ሆይ ስማ፣ አረቡ ኢላሁና፣ ረብ ማለት ያው ጌታችን፣ ኢላሁና አምላካችን፣ ረቡን ዋሂድ አንድ አምላክ ነው ብሎ ይናገራል። ከዛ ኢሳ አለይሂ ሰላም ከብዙ ዓመት በኋላ ሙሳ አለይሂ ሰላም ከሄደ ከብዙ ዓመት በኋላ ደግሞ ኢሳ አለይሂ ሰላም መጥቶ ማስተማር ሲጀምር ከዛ ተጠየቀ። የመጀመሪያዊቱ ትእዛዛት የትኛዋ ነች ተብሎ ሲጠየቅ ምን አለ? የመጀመሪያዊቱ ትእዛዛት ኢስማዕ ያ እስራኤል፣ ሙሳ አለይሂ ሰላም የተናገራትን ቃል በቃል ነው የደገማት። ኢስማዕ ያ እስራኤል፣ እስራኤል ሆይ ስማ፣ ረቡ ኢላሁና ጌታችን አምላካችን፣ ረቡን ዋሂድ አንድ አምላክ ነው ብሎ መለሰ። ሌላም ብዙ አያዎች አንቀጾች አሉ እንደምታዩት። እነኚህ ሁሉ
ተውሂድ ዋሂድ፣ ኢላሁ ዋሂድ፣ ኢላሁ ዋሂድ፣ ረቡ ዋሂድ እያሉ ስለ አምላክ አንድነት የሚያስተምሩ የመጽሐፍ ቅዱስ አያዎች ናቸው። ለጠቅላላ እውቀት ይጠቅሟቸዋል ብታጠኗቸው። ከሰዎችም ጋር ደግሞ ምናልባት የምትወያዩ ከሆነ ምናምን ለራሳችሁም ጠቃሚ ነው እውቀት ማለት ነው። በተለይ በአላህ አንድነት ዙሪያ ላይ ጥርት ያለ እውቀት መኖር ለእያንዳንዱ ሙስሊም አስፈላጊ ነገር ነው። የዛሬ ትምህርት ይመስላል። ባረከላሁ ሊ ወለኩም ፊል ቁርአኒል አዚም ወነፈዐኒ ወኢያኩም ቢማ ፊሂ ወዚክሪል ሐኪም። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ።